ሰላም ጤና ይስጥልን ተመልካቾቻችን እንደምን ሰነበታችሁ እንደምን አረፈዳችሁ ዘወትር ቅዳሜ ከ5 ሰዓት እስከ 6 ሰዓት እንዲሁም ሰኞ ከሰዓት ከ11 ሰዓት እስከ 12 ሰዓት እና ሮብ ምሽት ከ4 ሰዓት እስከ 5 ሰዓት በድጋሚ የሚቀርብላችሁ የምክረ ህግ ፕሮግራማችን ከአሁኑ ሰዓት ጀምሮ ወደ እናንተ መተላለፍ ይጀምራል። በዛሬው የምክረ ህግ ፕሮግራም ይዘነው የቀረብነው የመወያያ ርዕስ የገጠር መሬት ለልማት ተነሺ በሚሆንበት ጊዜ ያለው የካሳ አከፋፈልና ትክ ቦታ አሰጣጥ ከህጉ አንፃር እንዴት ይታያል የሚለውን ከዚሁ ከስቱዲዮ በቀጥታ ማብራሪያ የሚሰጡልን የህግ ባለሙያና ጠበቃ የሆኑት የሽጥላ ኃይሉ አብረውን ይቆያሉ። እናንተም እስከ ፕሮግራሙ ፍጻሜ ድረስ አብራችሁ እንድትቆዩ በዚህ በአነሳነው አርዕስት ማለትም የገጠር የእርሻ መሬት ለልማት ተነሺ በሚሆንበት ጊዜ የካሳ አከፋፈልና የትክ ቦታ አሰጣጥን በተመለከተ የሚኖራችሁን ጥያቄ አስተያየት ሊኖር ይችላል። ከደቂቃዎች በኋላ በስክሪኑ ላይ በመናስተዋውቀው ስልክ ቁጥር እየደወላችሁ ጥያቄያችሁን ብታቀርቡ እዚሁ ባለሙያው ምላሽ የሚሰጧችሁ ይሆናል። ፕሮግራማችን እስከ ፍጻሜው አብራችሁ እንድትቆዩ እየጋበዝን ወደ ውይይታችን ከአፍታ ቆይታ በኋላ የምንጀምር ይሆናል። አብራችሁን ቆዩ። ምክረ ህግ ተኮር መረጃዎችን ከተመልካቾች ጥያቄ ጋር በአማራ ሚዲያ ኮርፖሬሽን ብቻም ወደ እናንተ የሚያደርሰውናም ዘውትር ረቡዕ ከ7 ሰዓት እስከ 8 ሰዓት ሲተላለፍ የቆየው ምክረ ህግ ፕሮግራም ዘውትር ቅዳሜ ከ5 ሰዓት እስከ 5 ሰዓት ከ50 በቀጥታ ረቡዕ ምሽት ከ4 ሰዓት እስከ 4 ሰዓት ከ50 ደግሞ በድጋሜ ወደ እናንተ እንደሚደርስ ማሳወቅ እንወዳለን። ምክረ ህግ ወደ ውይይታችን ተመልሰናል። ተመልካቾቻችን ጠበቃና የህግ አማካሪ የሽጥላ ኃይሉ ዛሬ ባነሳነው አርዕስት ማለትም የዚህ የገጠር መሬት ለልማት ተነሺ በሚሆንበት ጊዜ የካሳ አከፋፈልና ትክ ቦታ አሰጣጥን በተመለከተ ህጉ ምን ይላል የሚለውን ለማቅረብ እዚሁ ስቱዲዮ ስለተገኙ ባዘጋጁ ፍስሐ ማስታወቂያና ብራንዲንግ ስራና በአማራ ሚዲያ ኮርፖሬሽን ስም ምስጋናችን ላቅ ያለ ነው። እንኳን ደህና መጡ። እንኳን ቆያችሁ። መልካም። እንግዲህ ከአሁን በፊት ከእርስዎ ጋር የከተማ ባለይዞታዎች ቤትና ቦታቸው ለልማት ተነሺ በሚሆንበት ጊዜ የካሳና ትክ ቦታ አሰጣጥ ምን ይመስል እንደነበር ከአሁን በፊት በነበረው ፕሮግራሞቻችን ዳሰናል። ዛሬ እንግዲህ የገጠር የእርሻ መሬትን በተመለከተ ለልማት ተነሺ በሚሆንበት ጊዜ የካሳ አሰጣጥና ትክ ቦታ አሰጣጥ ስርዓቱ ምን ይመስላል የሚለውን ነው የምንመለከተው። እንደው ለዚህ ለውይይታችን መንደርደሪያ እንዲሆን ካሳና እንደው ትክ ቦታ የሚያገኙ እነማን ናቸው የሚለውን እንደ ውይይታችን መነሻ እናድርግና ወደ ሌሎች ጥያቄዎች እንገባለን። በጣም ጥሩ። እንግዲህ ያው የባለፈውም የከተማ ቦታ እንዳልከው ስላየነ የከተማ ቦታም ሆነ የገጠር መሬት የህግ ማዕቀፉ ተመሳሳይ ነው። የዚህ የካሳና የትክ ቦታ አሰጣጥ የህግ ማዕቀፉ ተመሳሳይ ነው። የህግ ማዕቀፍ የምንላቸው ምንድነው? ካዋጁ ደንቡና መመሪያው ማለት ነው። ይህ የሚዳኘው አንደኛ ወይም የሚታየው በአዋጅ ቁጥር 1161 በደንብ ቁጥር አዋጅ ቁጥር 1161 ዝባር 2011 በደንብ ቁጥር 472 ዝባር 2012 በመመሪያ ቁጥር 44 2013 ላይ ወደ ክልል ወደ አማራ ክልል ስንመጣና እሱን ይህችን መመሪያ ለማሻሻል ደግሞ የወጣ መመሪያ ቁጥር 54 2016 የሚባሉ አሉ። ስለዚህ የከተማም ሆነ የገጠር መሬት ባለይዞታ ካሳና ትክ የሚሰጠው ይህንን የህግ ማዕቀፍ መሰረት አድርጎ ነው ማለት ነው። ይህን የህግ ማዕቀፍ መሰረት አድርጎ ካሳና ትክ ቦታ የሚያገኙ እነማን ናቸው ብለን ስናይ የመጀመሪያው ህጋዊ ይዞታ ወይም ህጋዊ የገጠር መሬት ያለው መሆን መቻል አለበት ማለት ነው። ይህ ማለት እንግዲህ ያው በገጠር መሬት ተመዝግቦ ደብተር ይሰጣል። ከደብተርም ባለፈ ካርታም ይሰጣል ኖርማሊ። ዞሮ ግን
ደብተርና ካርታ ያልተሰጠበት ቦታ ቢሆን እንኳ ያ ይዞታ በትክክል የባለ መሬቱ መሆኑ የተረጋገጠ መሆን መቻል አለበት ማለት ነው። ስለዚህ የመጀመሪያው መስፈርት እና ቅድሚያ የሚሰጠው ህጋዊ ባለ ይዞታ መሆን ወይም የመሬቱ ህጋዊ ባለ ይዞታ መሆን እንደሆነ ልብ ማለት ይገባል ማለት ነው። ይህን ተከትሎ እንግዲህ የሚደረጉ ስርዓቶች አሉ። እነዚያ ስርዓቶች ምንድናቸው? ይህ መሬት የማን ነው የሚለው ያው መረጃው ይሰበሰባል። መሬቱ ለምን አገልግሎት ነው የሚለው መረጃው ይሰበሰባል። ያ መሬት ለምንድን ነው አገልግሎቱ የሚለው ያንን ታሳቢ ተደርጎ እኒህ መስፈርቶች ከተሟሉ በኋላ ካሳና ትክ ያገኛል ማለት ነው ህጉን መሰረት አድርጎ። ስለዚህ ህጋዊ ባለ ይዞታ ሊሆን ይገባል የሚለውን ልብ ማለት ተገቢ ነው ማለት ነው። መልካም። ያው አንዳንዴ እንግዲህ ከዚህ አንጻር የሚነሳው ህጋዊ ባለ ይዞታ የሚለው እንግዲህ አንዳንዱ ተከራይ ሊኖር ይችላል፣ በመሬቱ ተከራይ ሊኖር ይችላል። እንዲሁም እንግዲህ ህጋዊ ነው ብሎም የተቀመጠ ሊኖር ይችላል እና የተከራዩን በተመለከተ ከዚህ ከካሳና ትክ ቦታ አሰጣጥ ጋር የሚገናኝ ነገር ይኖራል ነውስ የባለይዞታው የመሬቱ ባለይዞታና የተከራዩ የውል ግንኙነት ነው ወደዚህኛው ሊያልፍ ይችላል አያልፍ የሚለውን ከዚህ አንፃር እንዲሁ እሱ እንግዲህ ተከራይና ማለት ካሳ የሚሰጠው ለመሬቱ ባለይዞታና ባለመብት ነው። ስለዚህ ያ ከሆነ የአከራይ ተከራይ ስምምነት ካላቸው እንግዲህ እስከ 25 ዓመት የኪራይ ዘመን ስላለ እሱን ታሳቢ ተደርጎ ህጉም ያስቀምጣቸውና በዚያ መሰረት የሚዳኙበት አግባብ ይኖራል ማለት ነው በነሱ መካከል ያለውን ውል መሰረት ተደርጎ። ነገር ግን ካሳው የሚሰላው ያንን ታሳቢ ተደርጎ ለባለ ይዞታው ነው ማለት ነው። ስለዚህ የኪራዩ ያንን መሰረት አድርጎ ውላቸው ምን ይላል፣ ለስንት ዓመት ነው፣ ስለዚህ ተከራዩ የሚደርስበት ምንድነው፣ ለዚህኛው ደግሞ ቋሚ ስለሆነ ቦታው የሚያጣው በምን አግባብ ነው የሚዳኘው የሚለውን ህጉም መሰረት አድርጎና ውላቸውን መሰረት ምክንያቱም የሁለቱ ግንኙነት ነው ውሉ ያን መሰረት ተደርጎ የሚታይ ይሆናል ማለት ነው። አዎ ያው ተከራዩ ለኔ ካሳ ይገባል ወይም ለኔ ትክ ቦታ ይሰጣል የሚል ጥያቄ ማንሳት እንደማይችል ያው ተመልካቾች እንዲገነዘቡ ለማለት ነው። አይ በቃ ካሳ የሚሰራው ለህጋዊ ባለ ይዞታው ነው፣ ለተከራዩ አይደለም። ትክ የሚሰጠው ለሱ ነው። ውሉም መሰረት አድርጎ ግን ያ የተከራየው መሬት በመሄዱ ተከራዩ ምን አይነት ጥቅም ያጣል የሚለው መሰረት ተደርጎ ግን ያን መብቱ ያው ላይም በብድር ይዟለው ይሄን መሬትን በብድር ይዣለው ምን የሚለው እሱም ራሱን የቻለ እንግዲህ አካሄድ ነው የሚሆነው። አሁን በዚህ የምናነሳው አይሆንም። ያው ቤትም እንግዲህ ሰርቶ ሰጥቶኛል የሚለውም ካሳው ለኔ ይገባል የሚል ነገር ቢነሳ ዙሮ የገጠር ባለ ይዞታ መሆኑ ህጋዊ ባለ ይዞታው ነው የሚከፈለው ካሳ ትክ ቦታ የሚሰጠው እሱ ነው በሚለው ነው ያዘው። እሱ ነው የሚሻለው። ሌሎቹ ውልን እና ህግን መሰረት አድርገው የሁለቱ ግንኙነት የሚመነጨው ከውላቸው ስለሆነ ኢቭን ውሉ ህጋዊ ነው ህጋዊ አይደለም የሚሉት የራሱን የቻለ አካሄድ ስላላቸው እሱን መሰረት ተደርጎ የሚታይ ነው የሚሆነው ማለት ነው፣ የሁለቱን ውል ግንኙነት መሰረት ተደርጎ። መልካም እንግዲህ ከዚህ አንጻር ካሳና ትክ ቦታ የሚያገኙ እነማን ናቸው የሚለውን ምላሽ ከሰጠን እንደው የገጠር የእርሻ መሬት የካሳ ትመና እና አስፈላጊ መረጃዎች እንዴት ነው የሚሰበሰቡት? አሁን መረጃ መሰረት ተደርጎ ስለሆነ ካሳው የሚሰለው መረጃ ላይ ነው ከፍተኛ ጥንቃቄ የሚደረገው። ማለት ያለ አግባብ አንድ ሰው ሲፈናቀል የእርሻ መሬቱን ለልማት ተፈልጎ ሲፈናቀል ካሳው የሚሰለው በሚሰበሰበው መረጃ ስለሆነ የመረጃ አሰባሰቡ ምን ይመስላል የሚለውን ከህጉ አንጻር እሱን ብናይ በጣም ጥሩ። እሱን በተመለከተ ቅድም ያነሳናቸው አዋጁ ደንቡና መመሪያው አለ እና በተለይ ግልጽ የሚያደርገው ዝርዝር አፈጻጸሙን በተመለከተ ተደንግጎ የሚገኘው መመሪያው ላይ ነው። ይሄ መመሪያ ደግሞ በክልሉ ምክር ቤት የወጣ መመሪያ ቁጥር 44/2013 አለ ማለት ነው። ስለዚህ እሱን መመሪያ መሰረት አድርገን ስናይ አንቀጽ 15 ላይ በዝርዝር ተቀምጠዋል። የመጀመሪያው የሚታየው የልማት ተነሹ ወይም ይሄ ያ መሬት ወይም ይዞታው ለልማት ተፈልጎ ሲነሳ መሬቱ ለምን አገልግሎት ነው የሚጠቀምበት የሚለው መረጃ ይታያል። ቅድም ነካ ለማድረግ ሞክሬያለሁ። ይሄ ማለት ምንድነው? ለግጦሽ ነው የሚጠቀምበት፣ ለመስኖ ነው የሚጠቀምበት፣ ለአመታዊ ሰብል ነው የሚጠቀምበት፣ ለቋሚ ተክል ነው የሚጠቀምበት፣ ለደን ልማት ነው የሚጠቀምበት እና ይህን መሰል አርብቶ አደሮች ከሆኑ በተመሳሳይ
ለምንድነው የሚጠቀሙበት ይህን መሬት ሚለውን በተመለከተ የመጀመሪያው የሚሰበሰበው መረጃ እሱ ነው ማለት ነው። ከዚያ በመቀጠል የሚሰበሰበው መረጃ ይህ ይዞታ የማን ነው ሚለው የባለ ይዞታው ሙሉ ስም እስከ አያት ድረስ በሚገባ ይቀመጣል። በዚህ መሰረት ደግሞ የይዞታ ማረጋገጫ ደብተር አለው የለውም የሚለው ራሱ በዚያው ይታያል፣ በግልጽ ይቀመጣል። ዋናውና ቅጂውም ይሰበሰባል። በነገራችን ላይ ካሳ ሲሰጥ እነዚህ ሁሉ ዳታዎች አብረው የሚሰበሰቡ ይሆናሉ ማለት ነው። ስለዚህ ካሳ ለሚከፍለው አካል ማለት ነው ዋናውና ቅጂውን የሚያስረክብ ዋናውና ቅጂውን እንዲሰጥ ይደረጋል። ስለዚህ እንዲህ አይነት መረጃዎች በሙሉ እዚያ ቦታ ላይ ያለ ቤትም ካለ በተመሳሳይ ያሉ አትክልቶች ካሉ በተመሳሳይ ይቆጠራሉ። ሁሉ አትክልቶቹ ምን አይነት አትክልቶች ናቸው የሚለው ይታያል። ፍሬ መስጠት የጀመረ ነው ያልጀመረ ነው የሚለው ይታያል። በምን ደረጃ ነው ያለው ምክንያቱም የራሱ የእያንዳንዱ ስሌት ስላለው እሱን ታሳቢ ያደረገ ሙሉ መረጃ ስለ መሬቱ ይሰበሰባል ማለት ነው። እና በመሬቱ ላይ ያሉ ልማቶች መሬቱ ላይ ያ አርሶ አደር ወይም የመሬቱ ባለ ይዞታ ምን አልምቶበት ይገኛል። ቅድም ካልናቸው ቤት ነው፣ ሰብል ነው፣ አትክልት ነው መሰል የሚሉት ነገሮች በሙሉ ይሰበሰባሉ ማለት ነው። እስከ ማንነቱ እስከ ባለ ይዞታው ማንነት ድረስ ማለት ነው። ስለዚህ እኒህ መረጃዎች ናቸው ማለት ነው የሚሰበሰቡት። እንግዲህ መረጃ በሚሰበሰብበት ጊዜ የካሳ ተነሹ አብሮ በዚህ መረጃ ማሰባሰብ ላይ የሚያደርገው አስተዋጽኦ ይኖራል ማለት መረጃ የሚያሰባስቡትስ እንደው በኮሚቴ ደረጃ አሁን ተዋቅረው አሁን ስለ አዝርት ስናወራ የአዝርት ባለሙያ ሊሆን ይገባል። ከራሱ አርሶ አደሩ የሚያገኘው ምርትና የአዝርት ባለሙያው መጥቶ ይሄን ያክል ነው የሚለውን ለማስታረቅ እንደው በባለሙያዎች የታገዘ ነው ወይ? አሁን አዋጁ ላይ እንግዲህ በመመሪያው ላይ የተጠቀሰ ነገር ካለ መረጃ በሚሰበሰብበት ጊዜ ምን ያክል በባለሙያ የታገዘ ነው የሚለው እንደው መረጃዎች የሚሰበሰቡት ኮሚቴ ተዋቅሮ ነው። አሁን በገጠር መሬት ከ3 እስከ 7 አባላት ያሉት ኮሚቴ ይዋቀራል። ያ ኮሚቴ ደግሞ የመጀመሪያዎቹ ከዚያው ከራሱ ከገጠር መሬት አጠቃቀም ጽፈት ቤት ወይም መምሪያ ያሉ ባለሙያዎችን ያካትታል ማለት ነው። ስለዚህ እነዚያ ባለሙያዎች ይኖራሉ። ከገጠር መሬት ኮሚቴዎች አሉ በአዋጁ እውቅና የሰጣቸው ማለት ነው። ይህ ደብተር ሲሰጥ የማን ይዞታ ነው ምንድነው የሚለው የሚለዩ የገጠር መሬት ይዞታ ኮሚቴዎች ከነዚያ ውስጥ የሚመለከተው ሰብሳቢውና መሰል አካላት አብረው የኮሚቴው አካል ይሆናሉ። ስለዚህ የሚመለከታቸው አካላት በሙሉ አብረው በኮሚቴነት ተዋቅረው ነው የሚጣራ ማለት ነው። ስለዚህ ባለሙያዎች ይኖራሉ። እንግዲህ ባለሙያዎቹ አግባብነት ያላቸው ነው የላቸው የሚለው ሌላ ጉዳይ ሆኖ በግልጽ ግን መመሪያው ላይ ከ3 ጀምሮ አሁን እስከ ተጠቀስኩት ቁጥር ድረስ ኮሚቴ ተዋቅሮ በግልጽ እንደሚሰበሰብ መረጃው ይናገራል ማለት ነው። በዚህ ረገድ የመሬት ባለ ይዞታው የራሱ ሮል ይኖረዋል ወይም ድርሻ ይኖረዋል። ይህ ድርሻ ምንድነው? እያንዳንዱን በመሬቱ ላይ ያለውን መረጃ ሲቆጠር የማየት ስተት ካለው እንዲታረምለት የማረግ ደብተሩን ቅድም እንዳልነው የማሳየት ወይም የይዞታ ማረጋገጫ ደብተሩን እና ለምን ዓላማም እንደሚጠቀመት ሚታይ እንደተጠበቀ ሆኖ ማየቱ እንደተጠበቀ ሁሉ እኒህ መረጃዎች ደግሞ አብሮ ባለበት ይሰጣል። እሱ ብቻ አይደለም፣ ዳታው ከተሰበሰበ በኋላ ራሱ እንዲፈርም ይደረጋል። ዳታው ትክክል ነው አይደለም ብሎ ቅሬታ ካለው እንግዲህ እዚያም ጋር ሊያሰፍር ይችላል። ስለዚህ በልዩነት የሚያቀርበው ነገር ካለው በልዩነቱን መሰረት ተደርጎ ነገ በኋላ ሌላ ቀጣይ ስቴፕ ስለሚኖረው እነሱ አሁን ግምቱን የሚያቀርቡት ግምትና እሱ አይ እናንተ ያቀረባችሁት በጣም ይጎዳኛል፣ አንሷል፣ በአንድ አመት የማዘምረው ይሄን ያክል ነው፣ በገንዘብ ሲገመት ይሄን ያክል ነው፣ እናንተ ግን ያላችሁት ይሄ ነው። ስለዚህ ከዚህ አንጻር እኔ በልዩነት ብሎም መረጃውን ሰጥቶ ሊፈርም ይችላል። ፈረመ ማለት አክሴፕት ነው ተቀበለ ማለትም ላይሆን ስለሚችል እውነት ነው። አሁን ፈረመ ማለት ይፈርማል፣ ከተስማማ ነው የሚፈርም። እንግዲህ ልዩነት የሚጽፍበት መንገድ ካለው ሊጽፍ ይችላል። አለያ በዳታው ካልተስማማ አልፈርምም ማለትም ይችላል። ዝሮ ግን እስከ ማስፈረም ይሄዳሉ። እንግዲህ ያ የባለ ይዞታው እዚያ ቦታው ላይ ሆኖ የሚገጥመው ነገር ምንድነው የሚለው ነው ወሳኙ ጉዳይ። የሚገጥመው ነገር ምንድነው ማለት ተስማምቶ ይፈርማል ወይ በልዩነት ይፈርማል ወይ አይ አልፈርምም ብሎ ጥሏቸው ይሄዳል ወይ? ያ ምክንያቱም ሁሉንም
በተግባር አግንተናቸው ስለምናውቅ ማለት ነው። አንዳንዶች በቃ ተስማምተው ፈርመው እናገኛለን። አንዳንዶች አይኔ ሳላውቅ ነው በቃ ለተቆጠረልህ ብቻ ፈርምልኝ ብለው እኔ ፈረምኩኝ ሚል አለ እንጂ ቅሬታ ነበረኝ ሚል አለ። ዙሮ ዙሮ ግን በዋናነት ህጉን ተከትለን ግን ስናይ ቅድም ባልነው መልኩ ያልተስማማ ሰው ግዴታም እንዲፈርም አይደረግም። ስለዚህ በዚህ አግባብ ኮሚቴዎቹ ተዋቅረው የባለ ይዞታውም ራሱ ድርሻ ኑሮት ነው ማለት ነው። መልካም። አይ ያው አንዳንዴ ምንድነው አለመስማማቱን ነጥሎ መፈረም የሚቻልበት ሁኔታ ካለ ብዬ ነው። አሁን በብዙ ነገሮች ላይ ተስማምቶ በተወሰነው ላይ ደግሞ ባይስማማ ያቺ ተጠቅሳለት በዛ ላይ መፈረም ቢችል የሚለውን ነው እንግዲህ ዙሮ እሱ አሁን ይሄን በተመለከተ ምን አለ መሰለህ ማለት በትክክል የምናያቸው ችግሮች ምንድናቸው? ወደ ተግባር ስትሄድ አተገባበር ላይ ችግሮች አሉ በግልጽ የሚታዩ ማለት ነው። ስለዚህ አንደኛ ስለ ገጠር መሬት ነው የምናወራው። ብዙ ሰው አርሶ አደር ነው። ስለዚህ በትክክል የህጉን መብትስ ጠንቅቆ ያውቃል ወይ የሚለው ሌላ ጉዳይ ነው። ሁለተኛ ኮሚቴዎቹስ በትክክል በቃ የአርሶ አደሩንም የመንግስትንም ጥቅም በሚያስከብር ሁኔታ ሂደው እውነተኛውን ዳታ ሰብስበው አርሶ አደሩን ግልጽ አድርገው መቃወም ያለበትን እንዲቃወም መቀበል ያለበትን እንዲቀበል አድርገው ያስፈርማሉ የሚለው ያው ወደ አተገባበር ስትመጣ የሚገጥም ችግር ነው። አንዳንዴ እኮ እንደውም አርሶ አደሮችም ሳይኖሩ ተቆጥሮ የሚያገኙበት አጋጣሚ አለ። እንግዲህ አንዳንድ ጉዳዮች በኋላ ልናነሳቸው እንችላለን። አሁን አንድ አርሶ አደር ሲለቅ ከአንድ ዓመት በፊት ሊነገረው ይገባል። አንድ ዓመት በፊት ማለት ነው የዝግጅት ጊዜ። እሱ ግን አሁን በተግባር አለ ወይ ብለን ስናይ በቃ ማለት በጣም 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 ዝቅተኛ ፐርሰንት ነው። በቃ ዳታ ወስደህ ብታጠናው ማለት ነው። እውነታው ይሄ ነው። በመመሪያው ግን ከአንድ ዓመት በፊት በጣም አስቸኳይ የልማት ተነሽ ካልሆነ በስተቀር ሆነ በቃ መንግስትም ያልጠበቀው ያልተረዳው ያልተገነዘበው ነገር ኑሮበት በአስቸኳይ የሚያስነሳው ካልሆነ አንድ ዓመት ሁሉ ቀድሞ እንዲነግረው ነው የሚፈለገው። ያ ማለት የህሊና ዝግጅት ያደርጋል። አትክልቶቹን እሱም ይቆጥራል፣ ያያል። እንዲህ ነገሮችን ሁሉ ራሱን የሚያዘጋጅበት ነው ማለት ነው። ስለዚህ እንዲህ አይነት ጉዳዮች ብዙ ጊዜ ህጉ ያስቀመጣቸው ስርዓቶችና አተገባበር ላይ ችግሮች ይኖራሉ። ግን ህጉ የሚሰጠው መብት ግን ይሄ ነው የሚለውም ብንይዝ ነው የሚሻለው። መልካም እንግዲህ የመረጃ አሰባሰቡን ይሄ ነው ካልነ እንደው ያው የካሳ ግመታውስ እንዴት ይካሄዳል እንዴት ይሰላል ወደሚለው ብንሄድ ማለት እንግዲህ ሁሉም የእርሻ መሬት ባለ ይዞታ እኩል ካሳ አያገኝም። ከእርሻ መሬቱ ላይ ቅድምም ሲጠቅሱት እንደነበረው ለምን ነው የሚጠቀመው የሚለውን እሱን መሰረት ስለሚያደርግ እንደው የካሳ ግመታው በምን አግባብ ይካሄዳል ህጉ ምን ይላል የሚለውን እንግዲህ ይህን በመመሪያው ከአንቀጽ 18 ጀምሮ የምናገኛቸው ድንጋጌዎች አሉ በዝርዝር የተቀመጡ። በጣም ሰፊ ነው፣ እያንዳንዱ ነገር ላናነሳ እንችላለን። ግን በዋናነት አሁን በመሬቱ ላይ የመጀመሪያው አንቀጽ 18 የሚናገረው በመሬት ላይ ለሰፈረ ቋሚ ንብረት ዋጋ ግመታ የሚካተቱ ምንድናቸው የሚለውን በግልጽ ያስቀምጣል። እነሱ ማለት ምንድነው? ቅድምም ስናነሳ እንደነበረው የመጀመሪያው ለመኖሪያ ቤት እና ይህን መሰል ለመጋዘን፣ ለእንስሳት መጠለያ ቤት፣ የእንስሳት በረት ወይም ጉሮን ነው የምንለው እና ለመሳሰሉት አገልግሎቶች ያሉ ግንባታዎች ካሉ እነሱ ይታያሉ ማለት ነው። ከዚያ ባሻገር ሁለተኛው ለባለ ይዞታው የለሙ ቋሚ አትክልቶች ካሉ ቅድምም አንስተናቸዋል። እነዚህ ቋሚ አትክልቶች ምጣኔ ሀብታዊ ገቢ ማስገኘት የጀመሩ ናቸው ያልጀመሩ ናቸው የሚለው ራሱ በዚህ በካሳ ትመናው ውስጥ የሚካተት ነው ማለት ነው። ከዚህ ባሻገር መሬቶቹ በምን አግባብ ነው የተያዙት የሚለውን ነገር በደንብ እንዲታይ ይደረጋል ማለት ነው። ስለዚህ እኒህ ጉዳዮች መሰረት ካደረገ በኋላ ቅድም ባልነው አግባብ በእነዚህ አሁን ቋሚ ንብረቶች ከሆኑ አሁን ያልናቸው ከሆነ አንደኛ በግልጽ የተቀመጠው መመሪያው ላይ ቤቱን ለመስራት ምን ያክል የማቴሪያል ኮስት ወጣ የሚለው ይታያል። የጉልበት ዋጋው ይታያል። ያለ መስራት የወጣ የጉልበት ዋጋው
በቤቱ ውስጥ ወይም በዚያ መካዝን ውስጥ ደግሞ የተደረጉ መሰረተ ልማቶች ሌሎች ለምሳሌ ምንጣፍ ሊሆን ይችላል ቋሚ ማሻሻያ የሚባሉ አሉ እነሱ ግምት ውስጥ ይገባሉ ስለዚህ ለቋሚ ንብረቶች እኒን ታሳቢ ያደርጋል ማለት ነው እነዚህ የግምቱ አካል ይሆናሉ ማለት ነው ሰብል ሲሆን ደግሞ ወይም አትክልቶች ሲሆኑ ደግሞ መሬቱ ላይ ያለው ተቆጥሮ በአማካኝ የሚወሰድ ዳታ አለ ከዚህ ዓመት እስከዚህ ዓመት ምን ያክል በአመት አማካኝ ያገኝ ነበር ተብሎ እሱ በ15 ዓመት ውስጥ በተለይ በቋሚነት የሚለቅ ከሆነ በ15 ዓመት ውስጥ ምን ያክል ገቢ ያስገኝ ነበር የሚለው ይደመርለታል ማለት ነው ይሄ ሌላው ነው ከዚህ ባሻገር ለማህበራዊ መፈናቀል ምንለው ወይም ደግሞ ከለመደው አካባቢ ሲሄድም የራሱ ቀመር አለው እሱ ይቀመጣል እንግዲህ ቤት ሰርቶ የሚሄድ ከሆነ ትክ ቦታ ተሰጥቶት እና ቤቱን የሚለቅ ከሆነ ቤት እስኪሰራ ድረስም ኪራይ ከአንድ ዓመት እስከ 2 ዓመት የሚሰላበት አለ እኒህ በሙሉ ተደምረው ነው ማለት ነው ካሳው የሚሰላውና እኒህ በዝርዝር መመሪያው ላይ የተቀመጡ ናቸው ከቅድም እንዳልሁት ከአንቀጽ 18 ጀምሮ ተከታይ ድንጋጌዎችን ስናይ ኢቭን ቀመሩንም በግልጽ ያሳያል አሁን አንድ ሰው ቀመር እንዴት ነው የሚሰራው አንሶኛል በስቷል ይላል ይሄን ግን ብዙ አካል በግምት ነው የሚናገረው ግን በትክክል ያትክልቱ ቁጥር የሚታወቅ ከሆነ እንግዲህ አንዳንዴ አሻሚ ሊሆን የሚችለው አሁን ለምሳሌ ቤቱ ምን ያክል ነው ያልፈጀ የተሰራ በኋላ ስለሆነ እኔ ያክል እንዲህ አይነት ነገር ሊሆን ይችላል ግን ተክል ከሆነ ሰብል ከሆነና አማካኙ ላይ ካልሆነ በስተቀር ልዩነት ሊፈጠር የሚችለው ቢያንስ በምን ያክል ዓመት ምን ያክል ነው የሚለውን ነገር ቀመር በግልጽ ተቀምጧል ማለት ነው እንግዲህ የዚህ ጉዳይ የገማቾች የራሱን የቻለ ቅድም ሙያ ይጠይቃል የሚያለው ከዚህ አንፃር ነውና እሱ መሰረት ተደርጎ ነው ማለት ነው የሚሰላው እነዚህ ቋሚ አትክልቶች የተባሉት አሁን ግምታቸው በሚሰራበት ጊዜ ቆጠራ በሚካሄድበት ጊዜ ለምርት ማምረት የጀመሩ ፍሩት መስጠት የጀመሩ ወይም ፍሬ መስጠት የጀመሩ ያልጀመሩ የሚለው በዚህ በግምቱ ላይ አስተዋጽኦ ለምሳሌ ገና እንግዲህ ቡቃያን በለው ለምሳሌ ማንጎ ሊሆን ይችላል ገና ማፍራት ያልጀመረ ከ2 ዓመት በኋላ ከ3 ዓመት በኋላ ማፍራት የሚጀምር ግን አሁን መፈናቀል ለልማት መሬቱ ሲፈለግ ገና በእንጭጩ ያሉት ከሆኑ እነሱ የሚሰሉትና ማምረት የጀመረው ፍሬ መስጠት የጀመረው የሚሰላበት መንገድ ተመሳሳይ ነው እንደው ከዚህ አንፃር የተቀመጠ ነገር ካለ ተመሳሳይ አይደለም ለዚያ ነው እንዲ ቀመጥም የተደረገው ተመሳሳይ አይደለም እነዚህን በተመለከተ አሁን የቋሚ ንብረት ካሳን በተመለከተ በመመሪያው ካንቀጽ 25 ጀምሮ በግልጽ ተቀምጧል ምን አይነት ስሌት ይደረጋል ሚለውን በተመለከተ ማለት ነው አሁን ለምሳሌ የካሳ ትመናውን በተመለከተ በዚህ በተጠቀስኩልህ ከሸ ጀምሮ ስናይ ምን ሲሆን ምን ይደረጋል ሚለውን በግልጽ ያስቀምጣል አሁን በግልጽ ለማየት አንዳንድ ጉዳዮችን ቅድም ባልነው መሰረት አሁን የቅድም ቋሚ ብለናል አይደል የቤት የመጋዝን የመጠለያና የሌሎች ግንባታዎችን በተመለከተ እኩል ይሆናል የወቅቱ የገበያ ዋጋ ብሎ ያስቀምጣል ያጥረንም በተመለከተ በተመሳሳይ ሁኔታ በግልጽ ያስቀምጣል ማለት ነው 3 ላይ ተዘውትሮ የሚተከል ንብረት ካሳን በተመለከተ ንብረቱ ከሚገኝበት ስፍራ ወደ ሌላ አካባቢ ተዘውሮ የሚተከል ከሆነ ሁሉ ይታያል ማለት ተነክሎ የሚተከል ከሆነና አገልግሎት መስጠት የሚችል ከሆነ የሚከፈለው የማንሻ የመጓጓዣ ብቻ ነው ብሎ በግልጽ ያስቀምጣል ማለት ነው ይሄ ካልሆነ ደግሞ የራሱን የቻለ የካሳ ትመና ያስቀምጥለታል ማለት ነው ስለዚህ መስጠት የጀመሩና ያልጀመሩ ኢቭን የመኸር የበልግ የቀሪ እርጥበት ሁሉ ብሎ በግልጽ ያስቀምጣል ማለት ነው ስለዚህ የእያንዳንዱ በግልጽ ያስቀምጣል እንግዲህ አሁን የጠየቀኝን በቀጥታ ለማየት በጣም ግልጽ ለማድረግ ነው አንቀጽ 27 ላይ መሄድ በደንብ ይነግረናል አንቀጽ 27 የመመሪያ ቁጥር 44 2013 ማለት ነው የቋሚ ወይም መጣኔ ሀብታዊ ገቢ የሚያስገኝ ተክል ካሳ ይልና ንዑስ ቁጥር 1 ላይ
ላይ ምን ይላል? ተክሉ ፍሬ መስጠት ያልጀመረ ከሆነ ተክሉ በሚገኝበት ደረጃ ለማድረስ የሚያስፈልገውን ወጪ ግምት በማስላትና በመሬቱ ላይ ያደረገው ቋሚ ማሻሻያ ካለ ያሻሻለበት የገንዘብና የጉልበት ወጪዎችን የሚተካ ካሳ ይከፈለዋል። ፍሬ መስጠት ያልጀመረ የተባለው ተዘውትሮ ተተክሎ የጸደቀ ችግኝን ይጨምራል ይላል። ስለዚህ እዚህ ጋር ስለ ፍሬ አያወራም ማለት ነው። ሰብሉ ለዚህ ለማድረስ ምን ያክል ወጪ አውጥቷል ሲደመር እንግዲህ ያን አካባቢ ለማልማት ለማዳበሪያ ለዚህ ለኮምፖስት ምናምን ለምንላቸው ያወጣቸው ነገሮች ካሉ እነሱን ታሳቢ ያደርጋል ማለት ነው። ለላይ ፍሬ መስጠት የጀመረ ከሆነ ይልና ቋሚ ተክል ካሳን በተመለከተ በደንቡ በአንቀጽ 20 እንደተደነገገው ቋሚ ምጣኔ ሀብታዊ ገቢ የሚያስገኝ ተክል ምርት የማይሰጥ ከሆነ ካሳው የሚሰለው የተክሉ ምርት ወቅታዊ የገበያ ዋጋና በመሬቱ ላይ የቋሚ ማሻሻያ ያደረገበት የገንዘብና የጉልበት ዋጋ የሚተካ ካሳ ጨምሮ ይከፈለዋል ብሎ አሁንም በግልጽ ያስቀምጣል ማለት ነው። ስለዚህ በእያንዳንዱን በግልጽ ያስቀምጣል። ስለዚህ ልዩነት አለው። መስጠት የጀመረ ከሆነ ፍሬው ታሳቢ ይደረጋል። መስጠት ያልጀመረ ከሆነ ተክሉን ለመትከልና እዚያ ለማድረስ ምን ያክል አወጣ የሚለውን ታሳቢ ይደረጋል ማለት ነው። እንመለሳለን። ሄሎ ሄሎ፣ ማንን በል ከየት ነው? ድምጽ ተጨማሪ ያድርጉ እየተሰማ ወይ ቴሌቪዥኑ ድምጹን ይቀንሱት ቴሌቪዥኑን። ሄሎ ሄሎ፣ እስኪ አሁን ያቅርቡልን ጥያቄውን። ሄሎ፣ አሁን ያቅርቡልን ጥያቄውን፣ እየሰማነዎት ነው። አሁን እየተሰራ ነውና ካሳ ለመክፈል እየተዘጋጀ ነበር። ገበሬ ካሳ እየከፈል ነው። ሄሎ፣ አይሰማም። እስኪ እየተንቀሳቀሱ ያዋሩን እስኪ እና በዚህ የመስኖ መሬት አከፋፈሉን አጭር ላድርገውና የመስኖ መሬት እንዴት ነው የሚከፈለው? ካልኩሌሽን ብትነግሩን ነው። እሺ፣ እናመሰግናለን ስለደወሉ አቶ ንጋቱ ከኮምቦልቻ። እሱን እንትን ስልክሽ እንቀጥልና አንድ ስልክ ሄሎ 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 ሄሎ፣ ይሰማል? አሁን ይሰማል። ማን በል ከየት ነው? ማን በል? አበበ። እሺ፣ ጥያቄዎትን ጥያቄ የመጀመሪያ ጥያቄ በተለይ እንደዚህ ባለ ተርበሬ ሄሎ ትክክል ሄሎ፣ አቶ አበበ እየሰማነዎት አይደለም። እስኪ እየተንቀሳቀሱ ያሩ ነው። አይሰማም? አዎ፣ ጨመር ያርጉ ድምጽዎትን እንዳሁኑ። እሺ፣ ሄሎ ሄሎ፣ አቶ አበበ እየሰሙን ነው? ጥያቄው ተቋርጧል። እንግዲህ የደዋዮቻችን መስመር ይመስለናል። ዝሮ የቋሚ አትክልትን በተመለከተ እሱን ጨርሰናል። እንግዲህ በመስኖ የሚለሙ መሬቶችን በተመለከተ ከሌላው እንግዲህ የወቅቱን ጠብቆ ክረምትን ጠብቆ ከሚመረቱ ሰብሎች የተለየ የካሳ ግመታና ስሌት አለው ወይ የሚል ጥያቄያችን የጠየቁን ጥያቄ እሱ ምላሽ በጣም ጥሩ ጥያቄ ነው። መልሶ አለው ነው። ቅድም ልክ ቋሚ ተክል ላይም ፍሬ መስጠት የጀመረ ያልጀመረ እንዳልነው ሁሉ ሰብሎችን በተመለከተ እንደው ይህን ግልጽ ለማድረግ በተለይ መመሪያውን አግኝተው ጠያቂያችን መመሪያውን አግኝተው ማየት ከቻሉ ቅድም የጠቀስነውን መመሪያ ቁጥር 44 2013ን ቢመለከቱ በተለይ አንቀጽ 26 አንቀጽ 26 ላይ ቢሄዱ በግልጽ ይህን በተመለከተ ያስቀምጣል። ግልጽ ለማድረግ በአራት አይነት መንገድ እነዚህ ሰብሎችን ይከፍላቸዋል። የመኸር ሰብል አብቃይ ካሳ የራሱ የቻለ ነው። የበልግ ሰብል አብቃይ ካሳ ራሱን የቻለ ተቀምጧል። የቀሪ እርጥበት
ሰብል ካሳ ራሱን የቻለ ተቀምጧል። ከዚያ ጠያቂያችን የጠየቁን የመስኖ የሰብል አብቃይ ካሳ ራሱን የቻለ ተቀምጧል ማለት ነው። ይህንን በአንቀጽ 26 ንዑስ አንቀጽ 10 መለይ ያገኙታል አሁን የጠየቁን ጠያቂያችን። ስለዚህ ይህ በተመለከተ የመስኖ ሰብል አብቃይ ካሳ ስሌቱ ምንድነው የሚሆነው? የመጀመሪያው የመስኖ የሚለማው መሬት ስፋት በሄክታር ስንት ነው የሚለው ይታያል። ይህ ሄክታሩ ሲባዛ በአንድ ሄክታር መሬት ላይ የሚገኝ ምርት በኩንታል ምን ያክል ነው ሲባዛ የሰብሉ የወቅቱ የገበያ ዋጋ በብር በኩንታል ምን ያክል ነው ሲባዛ መሬቱ በሚሰበሰብበት ጊዜ ድግግሞሹ ምን ያክል ነው እንትን ስለሆነ ማለት ነው። ያው በአመታውን 3 ጊዜ ቢሆን ድግግሞሹ ምን ያክል ነው ይልና እዚያ ሲደመር የመሬት ቋሚ ማሻሻያ ወጪ ሁሌም የመሬት ቋሚ ማሻሻያ ወጪ የሚባሉ አሉ ማለት ነው። ስለዚህ በአመት ከ2 እስከ 3 ጊዜ ለሚለሙ መሬቶች ብቻ ነው አሁን መስኖ ሲባል እሱ ማለት ነው። ስለዚህ ከ3 በላይ አሁን አይቻልም ማለት ነው። ከ2 በታችም አይቻልም ማለት ነው ወደ ሌላ ስለሚሄድ። ስለዚህ ስሌቱ ይህን ይመስላል ማለት ነው። ስለዚህ በዚህ ስሌት ላለመድገም እነዚህ ተባስተውና ተደምረው ተቀምረው ይሰጣል ማለት ነው። እዚህ ጋር ተጨማሪ ያ ምርት ተርፈ ምርቱ ለብቻ ይሰላል። ገለባ ቢኖረው ምን ቢኖረው ተርፈ ምርቱ ደግሞ ለብቻው ስሌት አለው። ይሄ የሰብሏን ብቻ ፍሬ የምትሰጠው ወይም የፍሬውን የዚያን ምርቱን ብቻ የሚመለከት ነው ማለት ነው። መልካም። እሺ አንድ ስልክ እንቀበል። ሄሎ ሄሎ። አቤት። ማንን በልከት ነው? ሰላም ነኝ ከአዲስ አበባ ነው። እሺ ጥያቄዎትን እስኪ ያቅርቡልን። እሺ ጥያቄ አሁን ከዚህ ከካሳና ግምት አሰጣጥ ጋር የተመለከተ ነው። እሺ መሬት እሺ ቀጥሉ። ተከለሉብን 1 አመት ነው። እሺ አንድ አመት ነው ተከለሏል። ግን አካውንት ምናምን ስጡ ተብሏል። ግምቱ ምን ያህል እንደሆነ የተገመተልን ደግሞ ምን ያህል እኛ እንደምናመርትበት ካላው ላይ አንጠየቅ ነው። ተከልሎ አካውንትና ማረጋገጫችሁን አንጡ ተብሎ ቁጭ ብለናል ማለት ነው። ግን በአመት የዛሬ ዓመትም አታርቁም ተብለን ነበረ። ያው ዝም ብለን እነሱ ሲሉ እኔ ላይ ሲገባ መግባት ስለማይችሉ ብቻ አርተን ከረም። ዘንድሮ ምንም ያሉት ነገር የለም። አሁንም ተከልሎ ዝም ብሎ ተቀምጧል። አሁን ለማለፍ የሚሆን ምንም ለማድረግ ይሁን እንቅስቃሴ እንዳናደርግ ታጥሮ የተቀመጠ ነገር ነው ማለት አጥር ሳይሆን ያው በቃ ተከለለ ብቻ እኛም በስጋት ቁጭ ብለናል ማለት ነው። የት ነው ክልሉ? ክልሉ ሰሜን ሸዋ ማለት ነው። አማራ ክልል ወደ ከተማ ክልል ገብቶ ነው። ወደ ከተማ ክልል ገብቶ ነው የእርሻ መሬቱ ነው ለሌላ ልማት ተፈልጎ ነው? ለልማት ተፈልጎ ነው የተባለው። ለገረጋንቲ ለልማት ተፈልጓል ተብሎ ነው የተከለለው። ጥሬ ለዚህ ለግብአት ማለት ነው። ለግንባታ ግብአት ጋራጋንቲ ለገረጋንቲ ያው ለሰሌክት ማቴሪያል ተፈልጎ ነው ተብሎ ነው የተከለለው። በቃ ይሄው አመት ሞላው። አመቱ አሁን ዘንድሮማ መዳበሪያ እንኳን ለማውጣት አሁን በመሬት ቁጥር ነው መዳበሪያ የምናወጣው። ያ መሬት እንድንጠቀመው ማልሆንም ብናወጣ እንኳን መዳበሪያ ከሳሪ ልንሆን ነው ማለት ነው። እንደዚህ አይነት ነገር ነው ተከልሎ ቁጭ ያለው። እሺ መብታችን ምንድነው የሚለውን እንግዲህ ከባለሙያው ምላሽ ይሰጣሉ። ስለደወሉ እናመሰግናለን አቶ ጥላሁን ከአዲስ አበባ። እሺ እንደማለም እኛም እናመሰግናለን። ያው የአቶ ጥላሁን ጥያቄ ግልጽ ነው። እሺ አንድ ስልክ እንቀበልና አብረን ነው። ሄሎ ማንን በል ከየት ነው? እሺ አቶ በሪውን እስኪ ጥያቄዎትን በአጭሩ እንትን ነበር የኬባል ነበር አንድ ልጅ ማለት ነው። እሺ እና የይዞታ መሬት አባቱ የግን ህይወት ለ20 ዓመት ያህል ለሆነ ግለሰብ አከራይቶት ይኖራል። ብር ማለት ነው። በልቶ ሊለቀቅ። እሺ አሁን ጠይቅ ምናምን ትለው ልጁ አይጠይቅም። ስለዚህ አሁን ጠይቆ መሬቱን ወደ እሱ ገቢ ይሆናል አይሆንም የሚለውን ለመጠየቅ ፈልጌ። ለስንት ዓመት አከራይቶት ነው? አርዕስታችን ባይሆንም ለ20 ዓመት ምናምን ነው የሚል ያለ ልጁማ ጸድቋል። አረም ጭራሽ ተጠይቅ ነው እያለ ነው ያለኛ።
እሺ ያው ካርስቱ ውጭ ቢሆንም ዝም ብለን ምላሽ ሰጠን እናልፋለን። አቶ በሪውን ከፎገራ ስለደወሉ እናመሰግናለን። ያቶ ጥላሁንን ጥያቄን መልስ ያው ከተከለለ ቆየ 1 አመት እንደውም ዝም ብሎ ባዶና የቆየ ማዳበሪያም አላወጣንም ለሴሌክት ነው። ካሳ እኛ በለለንበት ተሰልቷል። አካውንት ስጡ ተብለን ሰጠናል። ምንም የተደረገልን ነገር የለም ብለው ነው ከሰሜን ሸዋ የደወሉ። መብታችን እንዴት ነው የምንጠይቅ የሚለውን ያው ከዚሁ አንፃር መልሰንላቸው ብናል። አንደኛ መብታቸው በተመለከተ ያው በህግ መጠየቅ ይችላሉ። ካሳ ካልተሰጠ መሬት አይሄድም። በነገራችን ላይ ይህን በተመለከተ የፌዴራል ሰበር ሰሚ ችሎት የሰጠው የህግ ትርጉም አለ። ካሳ ሳይሰጥ አንድ የመንግስት ተቋም ወይም አካል ይህን የማስለቀቅ መብት ያለው ማንሳት አይችልም። ስለዚህ ካሳ ሳይሰጥ ከልጅ ያለው አታርስም ማለትም አይችልም። እንዲያውም መሬቱን የማስመለስ መብት አላቸው ነው። ይህን በተመለከተ የፌዴራል ሰበር ሰሚ ችሎት በሰበር መዝገብ ቁጥር 249569 ጥቅምት 6 2017 ግልጽ የህግ ትርጉም ሰጥቷል። አንድ አካል ካሳና ትክ ሳይሰጥ መሬትን ከወሰደ ካሳና ትክ ያልተሰጠው ሰው መሬቴን መልሱልኝ ብሎ የመጠየቅና መብት አለው፣ መሬቱ ይመለስለታል ብሎ በግልጽ ውሳኔ ሰጥቷል። ስለዚህ አንድ ይሄ ነው። ሁለተኛው የዛሬ 1 አመት ወይም 1 አመት ያለፈው ካሳ በመመሪያው መሰረት አይሰራም። ካሳው ተተምኖ 6 ወር ከቆየ ሌላ በአዲስ ነው ካሳው የሚሰላ። ምክንያቱም ያኔ የነበረው ወቅታዊ ዋጋና አሁን ያለው ወቅታዊ ዋጋ ተመሳሳይ ስለማይሆን ማለት ነው። ህጉ በግልጽ ነው የሚያስቀምጠው ይሄ። ስለዚህ ኢቭን ያትመናም በ6 ወር ውስጥ ስላልተከፈላቸው ውድቅ እንዲሆንላቸው የመጠየቅ መብት አላቸው። እንደው ካሳውን እንኳን ቢሉ ከማንድ ስልክ እንቀበልና እንመለሳለን። ሄሎ ሄሎ አሎ፣ ጤና ይስጥልን። አብሮ ይስጥልን። ማን ልበል? ከየት ነው? ወንድዬ ከደሴ አካባቢ። ወንድዬ እሺ፣ ጥያቄዎትን እስኪ ባጭሩ። እሺ፣ መመሪያ ቁጥር 54 2016 ላይ ነበር የምጠይቀው። እሺ፣ እሱ ጋር የወራሾች መብት አከባበር በምን አይነት መንገድ፣ ለምሳሌ 4 ልጅ ነው ሊወርሱ ይችላሉ። የእነሱ መብት በምን አይነት መንገድ ነው የሚከበረው? ሁለተኛ የእነሱ ልጆች በመመሪያው መሰረት 200 ካሬ ሜትር ማግኘት ይችላሉ አይችሉም? ስንት ካሬ? 200 ካሬ ሜትር የሚላለ ማለት በከተማ ስታንዳርድ የሚላለ መመሪያው ላይ በከተማ ስታንዳርድ መሰረት ያገኙ የሚል ነገር አለ። የወራሽ ልጆችስ 18 ዓመት የሞላቸው ማግኘት ይችላሉ ወይስ አያገኙም? የመጀመሪያው ጥያቄ እስቲ መጀመሪያው ምንድን ነበር ያሉ? መብት አከባበርን በተመለከተ አውራሾቻቸው በህይወት ሲያልፉ ወራሹ ነው መተካት እንዴት ነው የሚችሉት ነው? ደብተር አውጥተዋል ኦልሬዲ። ከዛ የእነሱ መብት በምን አይነት መንገድ ነው የሚከበረው? ለምሳሌ 3-4 ልጅ ሆነው በአንድ ደብተር ይወርሳሉ። የእነሱ በምን አይነት መንገድ ነው የሚከበርላቸው? እሺ፣ ግልጽ ነው። እሺ፣ እናመሰግናለን። ጥያቄውን ወንድዬ ከተንታ አዎ፣ ምላሹን ይከታተሉ። ስለደወሉ እናመሰግናለን። እሺ፣ አመሰግናለሁ። ከመመሪያ ቁጥር 54 2011 እሺ፣ አንድ ስልክ እንቀበል። ሄሎ ሄሎ። አቤት አቤት፣ ይሰማኛል። ማን መልክ? የት ነው? አማኑኤል ኢሳያስ፣ አርባ ምንጭ ምዕራብ አባያ። እሺ፣ አቶ አማኑኤል እሺ፣ ጥያቄዎትን። ሄሎ። እንትን እኔ ለኔ ጥያቄ የሆነብኝ እንትን 2002 አካባቢ የተሰጠ መሬት ወደ ገጠር ወደ ከተማ አድጓል በሚል መብት ለማሳጣት አይነት ነገር አፈና በማዘጋጃ አካባቢ እየተደረገብን ስለሆነ ማንም በማያውቅበት ደግሞ ባለሙያ ገብቷል ብሎ ለ10 ዓመት ፕላን ወጥቷል በማለት በሰው ይዞታ እየገቡ መስመር ድንጋይ በመትከል በተለያዩ አይነት ነገሮች። አቶ አማኑኤል ግልጽ አይደለም ጥያቄው። 2002 መሬት ምን ሆነ ነው የሚያሉን? ያለ የገጠር እርሻ መሬት ነው። የገጠር እርሻ መሬት እሺ፣ 2002 የተሰጠን ማለት ነው። እሺ፣ አዎ፣ ህጋዊ ሰውነት አግኝተን ለመንግስት ገብረን እስካሁን ድረስ ያለንበት ማለት ያው በገጠር ነው መስመር እንትን ነው። አሁን ግን ደግሞ ከተማ ሆኖ ሲያድግ ደግሞ ከተማ ሲጠቃለል ለምን ተሰጠ ተብሎ ነው አሁን
አዎ ማለት ባለይዞት ባለመብት አይደላችሁ ማለት ነገር ቤት ለመስራትም ለማልማትም ግልጽ ባልሆነ መንገድ አፈና እየተደረገብን ስለሆነ ለዚህ ምላሽ ቦታ ለመወስደውም የት ክልል ነው? ክልል ስንት ነው? ክልል አርባ ምንጭ ነው። አዎ አርባ ምንጭ። ለምንድን ነው የተሰጣቸው? ለሌላ እናንተ አሁንም ገበሬ ናችሁ፣ እየገበራችሁ ነው፣ ደብተር አላችሁ። እያረሳችሁት ነው፣ መሬቱ እጃችሁ ነው። ማለት ሲሰጥ መሬቱ ሲሰጥ የቤት መስሪያ ቦታ ተብሎ ነው ሲሰጥ ለወጣቶች ማለት ነው። እሺ ከዛ ጋር የተያዘ ቤት እዛ እያለማንበት ነው። አቅም የፈቀደው ቤት እየሰራበት ሌላውን ደግሞ እያለማበት የቆየ መሬት ነው እና አጋጣሚ ያው መንገድ ምን ፕላን ነው የሚሉትን አይነት ነገር አምጥቶ እንትን ባላማከረበት ባለይዞታውን ባላማከረ ነገር ገብቶ የተሰራ ያለ ነገር ነው እና ከዛ ጋር የተያዘ ምላሽ እስኪ ቦታውን ወስድም ከሆነ በምን አግባብ ይሆናል? ቤት ነው ሞተ የሚገባውና ለቦታው ደግሞ ያወሳሰዱ ቅደም ተከተል ምን ይመስላል የሚለውን ባለሙያው ምላሽ ይሰጡልናል። አቶ አማኑኤል ከአርባ ምንጭ ስለደወሉ እናመሰግናለን። እሺ ቴንክ ዩ። እኔም አመሰግናለሁ። ያው ትንሽ ግልጽነት ቢጎለውም በገባን መንገድ ምላሹን እንሰጣለን። እሺ ስለዚህ ከመመሪያ ቁጥር 54 2016 መብት አከባበርን በተመለከተ ወራሹ ነው 3 ልጆች ነው 4 ልጆች ነው ያሉን አቶ ወንዴ ደብተር ይዘዋል ነው ያሉ። ስለዚህ እንዴት ነው መብታቸው የሚከበር የሚለው ኦልሬዲ መጀመሪያውን ጥያቄ ራሳቸው መልሰውታል። መብታቸው እንግዲህ በደብተር በወራሽነት እንትን እስካሉ ድረስ መብታቸውን መጠየቅ ይችላሉ ነው። ከመመሪያው አንጻር የወራሽ ልጆች 18 ዓመት በታች የሆኑት ልጆች ምን ያክል ያገኛሉ፣ መመሪያው ምን ይላል የሚለውን። በጣም ጥሩ። እንግዲህ መጀመሪያም የተጠየቀውን የቋጨን ይመስለኛል። ያው ካሳቸውን የመጠየቅ ፕላስ መሬታቸውን የማስመለስ። ሁለተኛው ከመመሪያ ቁጥር 54 2016 አንጻር የተጠየቀው ያው መመሪያ 44 2013ንም ጨምሮ የሚመለከት ነው። ኖርማሊ ዞሮ ዞሮ በጣም አከራካሪ ኢሹ ነው ያነሱት። የጥያቄው በጣም ተገቢ ጥያቄ ነው፣ አከራካሪም ነው። በህጉ በግልጽ ስለማይናገር ነው። ምን ማለት ነው? ምንድነው አከራካሪ የሆነው ጉዳይ ሲባል አንድ ማለት በኖርማል ሁኔታ ወይም ወላጆቻቸው ቢኖሩ ኑሮ እና የወላጆቻቸው መሬት ቢነሳ ካሳው የሚሆነው በግልጽ 500 ካሬ ሜትር ለወላጆቻቸው ይሰጣል ለቤት መስሪያ። ለልጆች ደግሞ ቅድም እንዳሉት እሳቸው በከተማው ስታንዳርድ መሰረት 200 ከሆነ እዚያ የሚሰጥ 200 150 የሚሰጥበት ቦታ ከሆነ 150 እንደሚሰጠው እንደ ከተማው ስታንዳርድ ለእያንዳንዳቸው የቦታው መጠን እስከ በቃ ድረስ ነው ይህ የሚሰጠው። ቦታው ካልበቃ ለተወሰኑ ልጆችም ተሰጥቶ ሊቆም ይችላል ማለት ነው። ስለዚህ የቦታው መጠን እስከ በቃ ድረስ ካሬው ያገኛሉ ማለት ነው። 4ም 5ም 6ም ልጅ ቢሆኑ ማለት ነው። ስለዚህ በኖርማል ሁኔታ ያልኩት ይሄ ነው። ወላጆቻቸው ቢኖሩ ይሄ ነው። እንግዲህ አከራካሪው ጉዳይ መልስም የሌለው መመሪያው ላይ እና ትርጉም የሚጠይቀው ጉዳይ እዚህ በኋላ ያለው ነው። የእሳቸውም ጥያቄ የሚመስለኝ ይሄ ጥያቄ ነው። ምን ማለት ነው? ወላጆቻቸው አርፈዋል። ወላጆቻቸው ሲያርፉ የወላጆቻቸውን መሬት 500 ነው ውርሱን የሚያገኙ ወይንስ የልጆችም ተጨምሮ እንደ የወላጆቻቸውን 500 ይወርሳሉ? ከዚያ ደግሞ ለልጆችም ደግሞ ሌላ 200 ሜትር ካሬ ሜትር ይሰጣቸዋል ወይ ሚል ጥያቄን በተመለከተ ህጉ የሚለው ነገር የለውም። እኔ ይህ እንግዲህ የክርክር የሚያስነሳ ነው፣ መመሪያው ላይ ምንም ነገር ስለሌለው ማለት ነው። ግን ቢያንስ እንደውም ከተቻለ ምክንያቱም ወራሽ ስለሆኑ በተለይ ወላጆቻቸው በተለይ እንደው መሬቱ ተተክቶ ይሄ ተቆጥሮ ካሳ ይሰጣቸዋል ተብሎ ምናምን ከሞቱ 500ንም አግኝተው 200ን ማግኘት አለባቸው። 200ን ወይም 150 ከሆነ የሚፈቅድላቸው ማግኘት አለባቸው ሚል አቋም ነው ያለኝ። ወላጆቻቸው ግን ድንገት ይህም ሳይት ይሄ ምንድነው ይህን መብት ሳያገኙ
አርፈው ከሆነ ግን ያው እንትን ያላሉትን መብት ያላገኙበትን መውረስ ስለማይችሉ ወራሾቹ እንዲያውም የመሬት ባለ ይዞታ ሆነዋል ነው። በቃ ከወረሱ በኋላ የመሬት ባለ ይዞታ ይሆነዋል። ስለዚህ ህጉ ሰፍቶ ነው መተርጎም ያለበት። አይደለም የከተማ ስታንዳርዱን 200 ካሬ ሜትር ይቅርና እንዲያውም የመሬት ባለ ይዞታ ምክንያቱም ወላጆቻቸው ከሞቱ ጀምሮ የመሬቱ ባለ ይዞታና ባለመብት ሆነዋል ማለት ነው። ስለዚህ መሬቱ እስከ በቃ ድረስ ለአምስትም የያዙት ለስድስት እንዲያውም ወደ 500 ወደ ማግኘት ሁሉ ሊሄዱ ይችላሉ የሚል አቋም ነው ያለ። እንዲያውም 200ውን በጭራሽ 200 ሚኒመም ስታንዳርድ ነው። ወላጆቻቸው እያሉ የሚያገኙትን መብት ወላጆቻቸው ስለሞቱ እንዲያጡት አይደረግም። 200 ሚኒመም ስታንዳርድ ነው። እንዲያውም ሰፍቶ ምክንያቱም የመሬት ባለ ይዞታ ስለሆኑ ወደ 500 ሁሉ ሊያድግ ይችላል ሚል እይታና ኢሹ ነው ያለው። አከራካሪ ነው፣ መመሪያው ላይ የለም። እንግዲህ ፍርድ ቤቶች ይህን በምን አግባብ ይተረጉሙታል ሚለው ያው የህግ ትርጉም ስለሆነ ክርክሮች ሲነሱ የሚታይ ነው የሚሆነው ማለት ነው። መልካም በሪሁን ከፎገራ እንግዲህ ይኸው ያረስታችን ባይሆንም ለአቅመ አዳም ያልደረሰ ልጅ ስም ያለን መሬት አከራይቷል ለ25 ዓመት ለ15 ዓመት ነው ያሉን እና እሱ አሁን ያንን ክራይ ውል ማስመሰረዝ ይችላል ወይ ነው ያሉት። ዝሮ ከ18 ዓመት በታች ያሉ ልጆች የሚያደርጉት ውል በሞግዚቶቻቸው እስካልተደረገ ድረስና በሚመለከተው የመሬት አስተዳደር ካልጸደቀ ድረስ ተግባራዊ አይሆንም። ከዚህ አንጻር እንግዲህ ይሄ ልጅ ያደረገው ውል በህግ ፊት ተቀባይነት አለው ተብሎ አይታመንም። እንግዲህ ሞግዚት የሆነው ሰው መብቱን ሊጠይቅለት እሱም ደግሞ ከ18 ዓመት በላይ ከሆነ መብቱን ጠይቆ ማስከበር ይችላል በሚል እንለፈው። ሌላ አማኑኤል ከአርባ ምንጭ የደወሉት እንግዲህ ከ2002 ጀምረን ይዘነዋል ነው የሚሉት። ለቤት መስሪያ ለወጣቶች ተሰጠ ነው እያሉ ያሉት ቦታው እና እኛም መስራት መብታችን ማስከበር አልቻልንም፣ መብታችን ተገድበዋል የሚል ነው ጥያቄያቸው። ግልጽነት ያው ስለሚጎለው ከዚህ ላይ የሚጨምሩት ካለ እርስዎ? አዎ ይህን እንዲያው መጀመሪያም በዚህ ስንነሳ የጥያቄው ተነስቶ በመለስ ነው የሚስተናገደው ብዬ አስባለሁ። የመጀመሪያው 2002 ነው የተሰጠን አይነት ነገርም ሰምቻለሁ። ስለዚህ 2002 ሲሰጣቸው ይህን መሬት በተመለከተው ይህን ቦታ በተመለከተ ህጋዊ መብት አግኝተው ተሰጧቸዋል ወይም በህጋዊ መንገድ ተሰጧቸዋል ወይ ነው። ይህን በተመለከተ ምንድነው ህጋዊ መብት ስንል አንደኛው ይዞታ ማረጋገጫ ወይም ካርታ ተሰጧቸዋል ወይ በዚህ መሬት ላይ የሚለው የመጀመሪያው ጉዳይ ነው። እንግዲህ ካርታና ይዞታ ማረጋገጫ በሚመለከተው ባለስልጣን ችግርም ላይሰጥ ይችላል። ግን ከመነሻው ህጋዊ ሆኖ አግኝተዋል ወይ ነው። ህጋዊ ሆነው ባለ ይዞታ መብት አረጋግጠው ከሆነ የያዙት ካሳና ትክስ አይሰጣቸው ለሌላ ልማት ይፈልጋል ተብሎ የሚነሳ ከሆነ በህግ አግባብ አዋጁም በግልጽ ስለሚናገር እንግዲህ ክልሉ ያወጣው መመሪያ የራሱ ይኖረዋል። ግን አዋጁ ቅድም የጠቀስነው አዋጅ ቁጥር 1161 2011 እና ደንቡም 472 2012 በግልጽ ስለሚናገር እሱን መነሻ አድርጎና ክልሉ ያወጣውን መመሪያ መሰረት አድርጎ መብታቸውን ማስከበር ይችላሉ። ግን ህጋዊ ባለመብት ባለይዞታ መሆናቸውን ግን ማረጋገጥ የነሱ ቀዳሚ ተግባር እንደሆነ መውሰድ አለባቸው ሚል እይታ ነው ያለኝ። መልካም እንግዲህ ከዚህ አንጻር እንደው በአንድ ደቂቃ የሚመልሱልን እንደው ካሳ ሳይከፈል የተወሰነ ነካክተውታል ቅድም። ካሳ ሳይከፈልና ትክ ቦታ ሳይሰጥ አንድ ሰው ተነስ ቢባል ሊያደርግ የሚችለው መፍትሄ ምንድን ነው የሚለውን መደምደሚያ ብናደርገው። ተነስ ቢባል ሊያደርግ የሚችለው መፍትሄ ምንድነው? የመጀመሪያው ያው ይህን በተመለከተ ካሳና ትክ ሳይሰጠኝ ልነሳ አይገባም ብሎ ለአስተዳደር አካሉም ቅሬታ ማቅረብ ይችላል። ይህን ሰሚ ካጣ ደግሞ ለፍርድ ቤት ማቅረብ ይችላል። ቅድም እንዳልኩት አሁን በነገራችን ላይ የይዞታ መብት በኢትዮጵያ ያው የባለቤትነት መብት ነው በህጉ ሰፊ መብት ምንለው አይደል? መሬት ላይ ግን የባለ ይዞታ መብት ሰፊ መብት ነው ያለው መሬት ላይ። ምክንያቱም ትልቁ የኢኮኖሚ ዋልታ መሬት ነው የሚባል እይታ ስላለው ይህ እይታም በህግ ትርጉሞች አሁን እየዳበረ መጥቷል። ያ ማለት ምን ማለት ነው? ቅድም በጠቀስኩት የሰበር ሰሚ ችሎት ካሳና ትክ ሳይሰጠው አንድ ሰው ህጋዊ ባለይዞታ ሆኖ ካሳና ትክ ሳይሰጠው መሬቱን ልውሰድብ የሚለው ከሆነ አለቅም ብሎ አሳግዶ መሬቱም ሊመለስለት ይገባል ብሎ ክስ እስከ ማቅረብ ድረስ የመድረስ መብት ነው። በምንድነው ክስ የሚቀርበው? ሁከት ነው የሚያቀርበው ምንድነው? እንደው
እንደ ጊዜ የማይሰጡ ነገሮች ሊሆኑ ስለሚችሉ ማለት ነው። አሁን ሂዶበት ከሆነ ሁከት ማቅረብ አይጠቅመውም። ይመለስልኝ ሊሆን ይችላል። በቃ ይዞታ መብቴ ይመለስልኝ። ግን ከተጀመረ ሁከቱ ከተጀመረበት ልቀቅ አትልቀቅ ፍትጊያ ላይ ባለበት ጊዜ ከሆነ ሁከት ሊሆን ይችላል። ስለዚህ ይሄ ጉዳዩዋ ምን ላይ ናት? ይቺ ክሷ የምትቀርበው ምን ሁኔታ ላይ ባሉበት ጊዜ ነው የሚለውን ማየት ይጠይቃል። መልካም ጠበቃና የህግ አማካሪ የሽጥላ ኃይሉ እንግዲህ የገጠር መሬት ለልማት ተነሽ በሚሆንበት ጊዜ የካሳ ትመናው ምን ይመስላል፣ ካሳ አሰጣጡና ትክ ቦታ አሰጣጡ ምን ይመስላል የሚለውን ከጠቀሷቸው አዋጅ ቁጥር 1161/2011 መመሪያ ቁጥር 472/2012 መመሪያ ቁጥር 44/2013 እና 54/2016 የክልሉ ማለት ነው አንጻር ሰፊ ማብራሪያ እንዲሁም ለደዋዮቻችን በቂ ምላሽ ስለሰጡ በአዘጋጁ ፍስሐ ማስታወቂያ እና ብራንዲንግ ስራና በአማራ ሚዲያ ኮርፖሬሽን ስም ምስጋናችን ላቅ ያለ ነው። ያው የዘወትር ተባባሪ ስለሆኑ ከልብ አሁንም እናመሰግናለን። ክብረት ይስጥልን። እኔም አመሰግናለሁ ስለጋበዛችሁ። ተመልካቾቻችን የዛሬው የምክረ ህግ ፕሮግራም በዚሁ ይጠናቀቃል። ይህ ፕሮግራም ወደ እናንተ እንዲደርስ አዘጋጅቼ ያቀረብኩላችሁ ጠበቃና የህግ አማካሪ ፍስሐ ሲሳይ ነው። ከሁሉም የአማራ ሚዲያ ኮርፖሬሽን የቴክኒክና የስርጭት ካሜራማን ሰራተኞች ጋር በመሆን ነው። ሳምንቱ የሰላም እንዲሆን ተመኘን። ሰላም።